ምንድን ነው ያልከው? እስከዛሬ አንተ ላለማስቀየም ከዚህ በኋላ ግን ስማግል አልኩሽ። ውሻ አንተ ትንሽ አታፍርም እንዴ? አጭበርባሪ! ለምንድን ነው ስራ የምትለው? ነግሬ ነበር አይደለም? ቆይ ስንቴን ያስጠነቀቁ? አንተ ፍቅረኛ ብርቀህ ነው እስከ ዘላለም ከሰው ጋር ተወዩ ትላት ነው? ራስህ እንደ ሰው ነው እንዴ የምታየው? አንተ እኮ ፊት አልሰጠችህም እንጂ አትተዋትም ነበር። አትተዋትም፣ ምክንያቱም ስለማፈቅራት። አዶና ፈንዝጋ ለነገሬ ይቅርታ ነው። አንቺ ግን ማስቀየም ማለት ነው። ቆይ ምንድን ነው? ማናት ፍቅረኛችሁ? ቆይ ምንድን ነው? ልጁ ረሳው ብሎ እየተጃጃለ ነው ያስቸግራት ነበር እናማ እንዴት ዋት በማሰብ እኔ እና እሷ አብረን እንደሆነ እያስመሰለን። ከእሷ ጋር ማለት አንተና እሷ? እውነት እኮ አይደለም። ገባኝ፣ ግን ለስምህ እኮ ጥሩ አይደለም። እንዴት ባላደረግከው ነገር ስምህ ይነሳል? ተነስ ቴዲ፣ አስመሳይ አታስመስል። መሲ እውነቴን ነው ብለሽ ከልቤ ነው። በጣም ጸጽቶኛል፣ ይቅርታ አድርጊልኝ። እኔ ጭራሽ ሳየተናደድኩ ነው ቴዲ። በቃ አትንካኝ በእናትህ። ምን ሆነህ ነው? ማድረግ ያለብን ነገር እኮ በቃ አድርገሃል። ገባኝ መሲ፣ ጎድቼሻለሁ፣ አስቀይሜሻለሁ፣ ግን እባክሽ ይቅርታ አድርጊልኝ። ቆይ ከይቅርታ በላይ ምን አለ መሲ? እባክሽ ደግሞ ቆይ እኔ ያለ አንቺ ማን አለኝና ነው የምትጨክኝ? እና እኔን ማን አላት ብለህ ነው እንደዛ የቀጠቀጥከኝ? ማንም የላትም ምንም አታመጣም ብለህ አይደል እንደዛ ያደረግህ? እኔ እንደዛ አስቤ አይደለም። በቃ መሲ እውነቴን ነው የምልሽ። ሰይጣን አሳስቶ። ሰይጣንማ የምታሳስተው አንተ ነሽ። እሱ እንዴት አድርጎ አንተን ያሳስተሃል? ምንም ቢሆን እሺ በቃ የኔ ጥፋት ነው። ይቅርታ ይቅርታን ቀቅለ ብለው። እሺ እንደውም የመጋባታችን ሀሳብ ቢዘገይ ነው የሚሻለው። እኔ ነኝ ጥፋተኛ። ቤተሰቦቼ መስማት ነበረብኝ። ለምን እንዲጸጸተኝ ታደርጋለሽ መሲ? ቆይ ለምን እንድጸጸት ፈለግሽ? እንኳን መጸጸት ብትሞት ደስ ይለኛል። እሺ በቃ እሺ። ለማንኛውም ስትረጋጊ ራስሽ ይቅርታ ታደርጊልኛለሽ። ቴዲ በባለፈው ፓርት ላይ እንግዲህ በንዴት ያሳረፈባት ወይንም ደግሞ የመታት መሲን ማለት ነው። አሁን ላይ ደግሞ በጣም እንደተጸጸተና ያደረገው ነገር ልክ እንዳልሆነ ይህንንም በስካር መንፈስ በመሆን ብዙ ነገሮችን እንዳደረሰባት እባክሽን መስዬ እኔ ያላንቺ ማን አለኝ ይቅርታ አድርጊልኝ በማለት እንግዲህ ጉልበቷ ላይ ወድቋል ማለት ነው። እንግዲህ ያው ቴዲ በጣም ማስመሰል ወይንም ደግሞ እንግዲህ የፈለገውን ነገር ከማድረግ ወደ ኋላ አላለም አሁንም ማለት ነው። በጣም የተከፋ በጣም የተጸጸተ በመምሰል ባደረገው ነገር ማለት ነው። ምን አለ እጅ በተቆረጠ እስከ ማለት ድረስ ማለት ነው ያው እያስመሰለ ይገኛል ማለት ነው። መሲም አሁን ላይ በእርግጠኝነት አንተ አስመሳይ እያለች እንግዲህ አላመነችውም ማለት ነው። ግን ደግሞ ባደረገው ነገር ብትቆጭም ብትናደድም ዘወር ብላ ደግሞ ይቅርታ ታደርግለታለች ብዬ ነው ማስበው። ምክንያቱም በጣም እያለቀሰ እየተበሳጨ ምናምን እንደዚያ ተንበርኮ ይቅርታ ምናምን እያላት ነበረ እና በወቅቱ ይቅርታን እዚው ቀቅለ መብላት ትችላለህ ብለዋለች። ግን ደግሞ እርግጠኛ ነኝ አንቺ አሁን ላይ እንደዚህ ብትይኝም ይቅርታዬን እንደምትቀበይኝ ተስፋ አደርጋለሁ በማለት እንግዲህ አምኗል። ደግሞ ይቅርታ ታደርግለታለች በነገራችን ላይ ማለት ነው። እና የመሲን ሁኔታ ማለት ነው በእርግጥ ቴዲ በጣም እንደዚህ እንደሚያጭበረብራት ወይንም ደግሞ መጥፎ ነገር ሊያደርግባት እንደሆነ ብታቅ አንድና አንድ የምትታገለው ከማንም በላይ እሷ ነበረች ማለት ነው። ወይንም ወንጀለኞች ጋር አሁን ላይ የሚሰራ መሆኑን አሊያም ደግሞ ቤት ውስጥ ታፍኖ ያለውን ግለሰብ ድምፅ ከሰማች ራሱ እሱ አሁንም ወንጀል ውስጥ እንዳለና እንደ ሄለን አብሮ እየሰራ መሆኑን ካወቀች በእርግጠኝነት አሳልፋ ይብን ለፖሊስ ትሰጠዋለች ማለት ነው። ስለዚህ መሲ እዚህ ጋር ፍቅር የሚለውን ነገር የቴዲን ነገር ትታ ማለት ነው ወደ ራሷ መመለስ መቻል አለባት፣ መታገል መቻል አለባት። ቤተሰቦቿንና ራሷን ከቴዲ ከሆነ አውሬ ከሆነ ግለሰብ ጋር ራሷን ማውጣት አለባት ማለት ነው። ቴዲ ይህን ነገር የሚያደርገው ወይንም ደግሞ
ያው የመሲ ቤተሰቦችን እንደዚህ ሊጨቁን የቻለው በምን ምክንያት ነው? የራሱ የሆነ ምክንያት አለው። እያንዳንዳችሁ ልካችሁን ታገኛላችሁ እያለ እንግዲህ ከዚህ በፊት ማለት ነው መኩን ባስደበደበው ታይም ላይ ሲናገር ነበረ። እያንዳንዳችሁን የእጃችሁን ማግኘት አለባችሁ በማለት ሲፎክር ነበረ። ስለዚህ እንግዲህ ክፍለ ሀገር የሚሆን በየት የሚሆን እንግዲህ የቴዲ ቤተሰቦች ወይንም በሆነ ታይም ላይ እነሱ ጎርተውት ሊሆኑ ይችላሉ ብዬንም አስበው፣ ግን ደግሞ ይህን ያክል ወንጀል ስራ ከወይዘሮ ሄለን ጋር በመተባበር አሁንም እየሰራ ይገኛል። አንዲት ከያዟቸው ልጆች ወይም ደግሞ ህጻናት አንዷ ልጅ ጠፍታለች። የት ነው የወሰደችው? እንዴት እንደዚህ ይሆናል? እኔ አሁን ላይ በስተመጨረሻም የሚስተካከልበትና እንዲሁም ከእስር ቤት ገብቼ የምወጣበት ወደ ውጭ የሚሄድበት ጊዜው በደረሰ ሰዓት እንዴት እንደዚህ ይሆናል በማለት እንግዲህ ወይዘሮ ሄለን ማለት ነው እየተቆጨች ትገኛለች። ሲቀጥል ደግሞ ለቴዲ የተናገረችው ነገር አለ ማለት ነው። ሄለን እንግዲህ ሳታስበው ለቴዲ የነገረችው ነገር ምንድን ነው? ይብን ልጄ እንደ ድሮ አይደለችም፣ አሁን ላይ በጣም ተጣልታኛለች። ይብን ደጋግሜ ብደውልም ስልኩን ልታነሳልኝ አልቻለችም። ይህም ጉዳይ እንግዲህ ወንድሜን ለምንድን ነው ከቤት የምታስወጪው? ለምን በራሱ ቤት ውጣት ይዋለሽ? ለምንስ ወንድሜን እንደዚህ ትናገሪዋለሽ? በሚል ምክንያት ነው። ግን ደግሞ ወንድሟ እንዳልሆነ ስለማታቅ ነው እንጂ እንደዚህ ባላለች ነበር በማለት እንግዲህ በስህተት የሚሆን ማለት ነው ወይዘሮ ሄለን ለቴዲ ተናግራለች። ቴዲ ማለት ወንድሟ እንዴት ነው ወንድሟ የማይሆነው? አይ ተሳስቼ ነው ወንድሟ ስለ ያው የስጋ ዝምድና ብዙም አይደለም ለማለት ፈልጌ ነው። ያው በአባት ብቻ ነው የሚገናኙት ለማለት ፈልጌ ነው። እና በአባቷ እኮ ወንድሟ ነኝ። ስለዚህ ትክክል ነው ወንድሟ እስከሆነ ድረስ ደግሞ እሷም ለሆነ ግዴታ ነው በማለት እንግዲህ ያው ተናግሯል ማለት ነው። ያው በስህተት ይህን ነገር አወጣለች ወይዘሮ ሄለን። በነገራችን ላይ እንግዲህ ኤልሹም የራሷ የወይዘሮ ሄለን ልጅ አይደለችም። ራሱ ቴዲም የደበቃት ሚስጥር አለ። የወይዘሮ ሄለን ልጅ ራሷ ኑኑ ነች እንጂ ኤልሹ አይደለችም ማለት ነው። ወይዘሮ ሄለን ደግሞ ከቴዲ የደበቀችው ሚስጥር አለ። እሱ ምንድን ነው እንግዲህ ያው ኑኑ ወይንም ደግሞ ኤልሹ ማለት ነው እንግዲህ በእሷ አስተሳሰብ፣ በወይዘሮ ሄለን አስተሳሰብ ኤልሹ የቴዲ ልጅ እንደሆነች ነው የምታውቀው ማለት ነው። እና አሁን ላይ ከቤሎን አባት ጋር እንዳልሆነ ያረገዘችው ከራሱ ከቴዲ እንደሆነ ያረገዘችው ነው የምታውቀው ማለት ነው። ስለዚህ ቴዲም ሚስጥር ደብቋታል። ወይዘሮ ሄለንንም እንደዚው ያው እሷም ሚስጥር ደብቀዋለች ማለት ነው። ስለዚህ የወይዘሮ ሄለን ልጅ ልትሆን የምችለው እንዲሁም ደግሞ የቴዲ ልጅ የምትሆነው ኑኑ ራሷ ነች ማለት ነው። ስለዚህ ኑኑን ስንት ነገር ሲያደርሱባት እናትና አባት ሆነው ማለት ነው። አስባችሁታል? ከዚህ በፊት እንግዲህ ቴዲ አግቷት በጣም ብዙ ነገሮች ሲያሰቃያት ነበረ ኑኑን። እንዲሁም ደግሞ ወይዘሮ ሄለን ማለት ነው ኑኑን በብዙ ነገሮችን ስታሰቃያት ነበረ። እንግዲህ ልጅ ነች ብላ የምታምነውን ደግሞ ያው ኤልሹን ማለት ነው አንደላቃ እያኖረቻት ትገኛለች ማለት ነው። እና መጨረሻው እንግዲህ እውነቱን ስታቀሷስ ወይዘሮ ሄለን ምን ሊሰማት ይችላል የሚለው ነገር፣ ቴዲም እንደዚያው ኑኑ የእሱ ልጅ መሆኗን ሲያቅ ምን ሊፈጠር ይችላል የሚለው እጅግ በጣም ብዙ ሚስጥሮች አሉት በነገራችን ላይ እያንዳንዳቸው ማለት ነው። አሁን ላይ እንግዲህ ማለት ነው ሊዛ እጅግ በጣም እሷም እየታገለች ትገኛለች። ምንድን ነው የሰማችው ነገር አለ። አሁን ላይ ደግሞ ስለ ኑኑና ስለ ቤሎን ጉዳይ ያው እንደዚሁ በማስመሰል ነው እሷ ነች የኔ ፍቅረኛ ግን ደግሞ ለማስመሰል ነው። ምክንያቱም ያው አዶኔ እጅግ በጣም እያስቸገራት ነው። ኑኑን እያስቸገራት ስለሆነ እኔና እሷ ፍቅረኛሞች በመምሰል እያስመሰልን እንገኛለን በማለት እንግዲህ ሁለታቸው በተጣሉበት ታይም ማለት ነው አዶኒና እንዲሁም ደግሞ ቤሎን በተበጣበጡበት ወይንም ደግሞ በተጣሉበት ምክንያት ተናግሯል ማለት ነው። እውነቱን መናገር ነበረበት። የሚወዳት የሚያፈቅራት ማለት ነው እራሷ ኑኑ መሆኗን ግልጽ መናገር ነበረበት። እንደዚህ መናገር አልነበረበትም። አሁን ሊዛ ሌላ ተስፋ ይኖራታል ማለት ነው። ምክንያቱም ራሱ ቤሎን የምታገኝበት ተስፋ ስለሚኖራት ማለት ነው። ቤሎን በጣም ስለምትወደው ስለምታፈቅረው የኔ ነው ብላ ስለምታስበው ማለት ነው። ያቺ የሚወዳት የሚያፈቅራት በህይወቴ አንድ ሰው ያለች የሚላት እኔን ይሆናል ብላ ስላሰበች ማለት ነው።
እና በዚህ መክል እንዲሁም ደግሞ ሲጣሉ በነገራችን ላይ ሁለታቸው በተጣሉበት መታ እንዴት እንደገለገለቻቸው እንዴት መሀላቸው ስትገባ እንደነበር በጣም ነው ሊዛ የምታስቀው። ደግሞ ለሀቅ ነው የምትቆመው። እንደዚህ በቃ ማስመሰል ሆነ እንደዚህ ዝም ብሎ እንትን ማለት ራሱ ወይንም ደግሞ ሰው ዝም ብሎ መዝለፍም ሆነ እንደዚሁ መናቅ ምናምን ነገር የሚባል ነገር ራሱ በፍጹም አትፈልግም ማለት ነው። ሀቀኛ ነች። እጅግ በጣም ደስ የምትል ልጅ ነች ማለት ነው ሊዛ ማለት ነው። እና እንግዲህ ድምቀት ሆናለች ብዬ ነው የማስበው እኔ። እና አሁን ላይ እንግዲህ አዶኒ ያለበት ሁኔታ እጅግ በጣም ነው የሚያሳዝነው። ምክንያቱም ኤልሹ ራሱ በጣም እየተጫወተችበት ትገኛለች። ያው በእርግጥ አዶኒም በፍቅር አልቀረባትም፣ እሱም ለጥቅም ብሎ ነው የቀረባት። ግን እሷም ደግሞ ጆንን በፈለገችበት ሰዓት እያስመጣች ሌላ ነገሮችን እያደረገች ትገኛለች ማለት ነው። የቤቱ ሰው እየተጣላኝ ነው፣ ስለዚህ እነሱን የግድ መበቀል አለብኝ በማለት እንግዲህ ጆንን አስመጥታ እንዲሁም ደግሞ ሊዛንን ልታስደበድብ እንደነ ነበር እንግዲህ ሁላችንም አይተናል ማለት ነው። ሊዛ ራሱ ተናግራለች ለቤሎን፣ እህትህ አርፋ የምትቀመጥ ከሆነ አርፋ ትቀመጥ፣ ካለዚያ እኔ እንደዚህ አይነት ቤት ውስጥ መቀመጥ ራሱ አልፈልግም፣ ወደ መጣሁበት ራሱ መመለስ እችላለሁ በማለት እንግዲህ ሊዛም ስትናገር ነበር። እሺ ምንድን ነው ያደረገችሽ ኤልሹ በማለት ጠይቋት ነበረ። እንግዲህ ወንድ ዛ መታ ያ በባለፈው ሲናገር የነበረው ወይንም ደግሞ ከአንተ ጋር ሲጣላ የነበረው ጆን የሚባለውን እዛ መታ ልታስደበድበኝ ነበር በማለት እንግዲህ ለቤሎን ተናግራለች ማለት ነው። እና ያው እንግዲህ ጆን መቶ ሲከራከርላት ስለሷ ሲሟገትላት እጅግ በጣም ደስ ነበር ያላት ኤልሹ ማለት ነው። ኤልሹ ባዶነት ስሜት እየተሰማት ይገኛል አሁን ላይ። ከዚህ በፊት እናቷ ያለቻትን ነገር እኔም አባትሽም ላንኖር እንችላለን፣ ስለዚህ በራስሽ መቆም መጠንከር መቻል አለብሽ፣ ከኛ ምንም አይነት ነገር ድጋፍ መጠበቅ የለብሽም የምትላትን እና እንዲሁም ደግሞ ከዚህ በፊት ጓደኛዋን ማለት ነው እያስታወሰች አንቺ እኮ ዝም ብለሽ ከትምህርት ቤት ሳትገቢ ዝም ብለሽ እየወሰድሽ ብር የምታጠፊው ለእኔ ለትምህርት ቤት እንዲሁም ለቤት ኪራይ ለወጪ ሁሉ የሚሸፍን ነው። ስለዚህ እንደዚህ አይነት ነገሮችን ማድረግ የለብሽም፣ ሁሉን ነገር በአግባቡ መጠቀም መቻል አለብሽ በማለት እንግዲህ ማጣትን ማወቅ መቻል አለብሽ እያለች እንግዲህ ጓደኛዋም ስትነግራት የነበረውን እንዲሁም ደግሞ እናቷ እያንዳንዱ ስትመክራት የነበረውን እያስታወሰች ማለት ነው። እሷም እጅግ በጣም ስትጸጸት ነበር። አሁን እንዴት ነው ብቻዬን መጠንከር የምችለው? እንዴት ነው እስጎበዝ ሆነው እያለች እንግዲህ ያው ኤልሹ ማለት ነው እየተናገረች ትገኛለች በእርግጠኝነት ማለት ነው። አሁን ላይ ይብን የአዶኒና የእሷ ሁኔታ እጅግ በጣም አሳሳቢ ላይ ነው። ምክንያቱም አዶኒ የሚቀርባት አንድና አንድ ለጥቅመው ብሎ ነው ማለት ነው። ኤልሹ ደግሞ በጣም ወዶ አፍቅራ ነው የምትቀርበው። ግን ደግሞ ለምንድን ነው እኔ ስለ እኔ መከታም ስለ እኔ የማትቆጠው? ብዙዎቹ ሲቆጡኝና ብዙዎቹ ሲሰድቡኝ አንተ ዝም ትላለህ፣ ሲደበድቡኝም ራሱ መከላከል አትፈልግም። ጆን ግን ምን ያክል እኔን እንደሚወደኝ እንደሚያፈቅረኝ ነው ያየሁትኝ። ለእኔ ብሎ እንኳን ስንቱ ነገሮች ለመጣላት ሞከረ በማለት ለምንድን ነው እኔ ከሴቶች ጋር የምጣላ? ሲቀጥል ደግሞ አንቺ ጥፋተኛ ስለሆንሽ ነው በማለት እንግዲህ ያው አዶኒም ለመናገር ሞክሯል ማለት ነው። ግን ደግሞ ኤልሹና አዶኒ ምንም ሊግባቡ አልቻሉም። በነገራችን ላይ አዶኒና እንዲሁም ደግሞ ቤሎን መጣላታቸውን ትተው ማለት ነው። እንዲሁም ደግሞ አዶኒ ሁሉን ነገር እንደሚያስታውስ መናገር አለበት ለቤሎን ማለት ነው። እንዳረሳ ምንም ነገር እንዳልሆነ በግልጽ ተነጋግረው እንዲሁም በግልጽ አብረው መስራት አለባቸው። አዶኒና ቤሎን አንድ ላይ ቢሰሩ በእርግጠኝነት ውጤታማ ይሆናሉ። ወይዘሮ ሄለንንም እንዲሁም ደግሞ ቤሎን ከወይዘሮ ሄለን ጀርባ ሌላ አንድ ግለሰብ አለ፣ እሱ ወንጀለኛ ማን ነው እያለ ሲያጣራ ነበረ። እሱንም ደግሞ በእርግጠኝነት ሁለታቸው ሆነው ቢሰሩ አዶኒና እንዲሁም ደግሞ ቤሎን አብረው ቢሰሩ በእርግጠኝነት ወንጀለኛን ያጋልጣሉ ብዬ አስባለሁኝ። አዶኒ እንግዲህ የውስጡን እየነገራት እያለ አሁን ላይ ህይወት በጣም አስጠልቶኛል። አባቴ በነበረበት ሰዓት በጣም ብዙ ነገሮች ብዙ አላማዎች ነበሩኝ የምሰራቸው፣ ሁሉን ነገር በጣም ደስ ይለኝ ነበር። አሁን ላይ ግን ስለምንም ነገር እኔ መኖር አልፈልግም፣ በጣም ሁሉ ነገር አስጠልቶኛል እያለ እንግዲህ ማለት ነው የምኖረውም የውሸት እየመሰለኝ ተስፋ አጥቻለሁ በማለት እንግዲህ ያው ለኑኑ እየነገራት ነበር። ኑኑ ደግሞ እንደዚህ መሆን የለብም፣ ተስፋ መቁረጥ የለብም። አንተ ለምንድን ነው በአባት ብቻ ተስፋ የምትይዘው? በእግዚአብሔር ተስፋ አድርግ እያለች እንግዲህ ኑኑም እየመከረችው ባለበት ሰዓት ነበር ቤሎ
ያው በሩን አንኳኩቶ የገባው ማለት ነው። በዚያን ሰዓት ነው እንግዲህ የተደባደቡት። በእርግጥ እሷን በጣም እየፈራች ነበር። ሲቀጥል እኔና ቤሉን ፍቅረኛሞች ነን፣ እሱ ከመጣ ደግሞ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ለአወራ ስር እንደዚህ የምፈረው ነገሮቹ ወደ ሌላ መስመር እንዳይሄዱ ነው እያለች እንግዲህ አስቀድማ ነግረው ነበረ። ችግር የለውም በሩን ክፈችው እኔ አስረዳዋለሁ ብሎ ነበር ማለት ነው አዶኒ ማለት ነው። ስለዚህ ምንም ያክል ቢወዳት ቢያፈቅራት ማለት ነው አዶኒ ግን ደግሞ የምትወደው የምታፈቅረው ኑኑ ራሱ ቤሎን እንደሆነ ስለተረዳ ምንም ነገር እንትን ለማለት አልፈለገም። ኖርማል ለማውራት እንድትረዳው ስለፈለገ ነው ያን ነገር ሁሉ ሲነግራት የነበረው ማለት ነው። እና አሁን ላይ መኩ እንግዲህ አሁንም በሌዛ ፍቅር ተይዟል። እንግዲህ አይንዬም እጅግ በጣም እየተቆጣችው ትገኛለች። ጭንቅላትህ እስከሚዛወር ድረስ እኮ አብረን ልጅቷ በሄደችበት እኮ ጭንቅላቱ ዘረ ኧረ እባክህ ልጄ ምን ሆነ ነው በማለት እንግዲህ አይንዬ እስከ መናገር ድረስ ደርሳለች። አረ ምንም ነገር አልሆንኩም እማዬ እኔ እሷን እያየሁ አይደለም ቤሎን እያየሁት ነው ብላ በማለት እንግዲህ ያው መኩ መልሷል ማለት ነው። እንግዲህ የሊዛ ፍቅር እጅግ በጣም እንትን እያለው ይገኛል፣ እያንገበገበው ይገኛል ማለት ነው። ያው መኩ ይህ ፍቅር ይሳካለታል ወይስ ደግሞ አይሳካለትም የሚለውን አብረን የምናየው ይሆናል ማለት ነው። ሊዛ ግን ለምንድን ነው የምታፈጥብኝ እያለች እንግዲህ እየጠየቀችው ነው። አይኔ ትልቅ ስለሆነ ነው ያፈጠጥኩብሽ መስሎች ነው እንጂ በፍጹም አላየውሽም እያለ እንግዲህ መኩ ሲመልስ ነበረ ማለት ነው። እና እንግዲህ ቴዲን ምን ልትለው ትችላለች መሲ የሚለው ነገር አብረን የምናየው ይሆናል ቀጣይ ፓርት። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነበር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።